ስለ እርግማን ምን ታስባላችሁ? ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ የዛሬውን ፊልም ስፖንሰር ማድረግ ትችላላችሁ። ዛሬ ይዤላችሁ የመጣሁት ፊልም ርዕሱ ዘባር ይሰኛል። እስከ ፊልሙ ፍጻሜ ወዴትም እንዳትሄዱ። ፊልሙ ሲጀምር ኤሌና የተባለች ቆንጆ የማድሪድ ጎዳናዎች ላይ እየተራመደች ነው። ከጓደኛዋ ጋርም ስልክ እያወራች ነበረ። እንደ አጋጣሚ ሆኖ አንድ አሮጊት ሴትዮ ትመጣና አንድ ቅጠል ትሰጣታለች። ኤሌናም ወሬ ላይ እንዳለች ቅጠሉን ተቀበለቻት። ሴትዮዋም በምላሹ ገንዘብ እንድትሰጣት ፈልጋ ነበረ። ኤሌና ምንም ነገር ሳትሰጣት ዝም ብላ ትመለከታታለች። ሴትዮዋም በኤሌና ድርጊት ተናዳ ረግማት ብላት ሄደች። ኤሌና ሳታስበው ስልኳ ቻርጅ ይዘጋል። ወሬዋን ሳትጨርስ እዛም ኤሌና ቻርጅ ፍለጋ ወደ አንድ ካፌ ትገባለች። ካፌ ውስጥ ካሉት ሰዎች ውስጥ አንደኛው ሄድሴት አድርጎ ላፕቶፕ እየጎረጎረ ነው። አንድ ጥሩ ጠረን የሌለው ጎዳና ተዳዳሪም አለ። ሌላም ቢዝነስማን አለ። ኤሌና እነዚህ ሰዎች መሃል መገኘት አይመጥነኝም ብትልም ስልኳ ቻርጅ እንዲያደርግ ሌላ አማራጭ የላትም። ኤሌና ቡና ዘዘችና ቻርጀር የላችሁም ብላ አስተናጋጁን ትጠይቀዋለች። አስተናጋጁም የተጠቀለለ የሶኬት ማት አምጥቶ ፊቷ ላይ ያስቀምጥና የሚሆን ሽምረቅ ይላታል። እዚህ መሃል ነው አንድ ወፍራም ሰው በጣም እያሳለ ወደ ካፌው የገባው። ሰውየው ሽንት ቤት መጠቀም ፈልጎ ነበረ። የካፌው ባለቤት አሮ ማንም ሰው ካፌው ውስጥ ምንም ነገር ሳይጠቀም ምንም አይነት አገልግሎት አያገኝም ብላ ትመልስለታለች። ካፌው በሁካታ የተሞላ ነው። ሁሉም ያዘዘው ትዕዛዝ ቶሎ እንዲደርስለት እየተንጫጫ ነው። አንድ የካፌው ደንበኛ በአገልግሎቱ በጣም ተናዶ ካፌውን ለቆ ይወጣል እና ከካፌው ከመውጣቱ አንድ ጥይት ኬት መጣ ሳይባል መታት መታውና ሰውየው ወደቀ። ሁሉም ወደ በሩ ተጠግተው የሚፈጠረውን ነገር ይመለከታሉ። ደንግጠው ምን እንደተፈጠረ ለማወቅ ግራና ቀኙን እየቃኙት ነው። አካባቢው በአንዴ ነው ጭር ያለው። አንድ የሰው ዝርያ እንኳን አልነበረም። የካፌው አስተናጋጅ ስልክ ለመደወል ይሞክራል፣ ግን ስልክም እየሰራ አይደለም። ሄድሴት ያደረገው ወጣት ምን እንደተፈጠረ አልገባውም ነበረ። ሌላ የካፌው ደንበኛ ካፌ ውስጥ የነበረ ሰው ወጥቼ የተፈጠረውን ነገር ያለው ብሎ አልሰማ ብሏቸው ካፌውን ከፍቶ ይወጣል። እዚያም የሞተውን ሰውዬ ሬሳ ጠጋ ብሎ ይመለከታል። እሱም የሞተው ሰውዬ ጣፈንታ ነው የገጠመው። ሁሉም ደንግጧል። ምን እየተፈጠረ እንዳለ አላወቁም። ጎዳና የሚያድረው ሰውዬ እሱም ካልወጣው ማለት ይጀምራል። ግን የካፌው ባለቤት አሮ እንዴትም በብላት አሳምነውና እንዳይወጣ ትነግረዋለች። የተፈጠረው ነገር በቲቪ ከተዘገበ ብለው ቶሎ ብለው ቴሌቪዥን ያበራሉ። ቻናሎችንም ቀያይረው ይመለከታሉ። ግን ምንም ነገር አልተነገረም። ዜና ላይም ምንም ነገር የተፈጠረ ነገር የለም። አንዷ የካፌው ደንበኛ ፊቷን ስታዞር ወድቆ የነበረው ሬሳ ተነስቷል። ሁሉም ቴሌቪዥኑ ላይ አይናቸውን ተክለው ሬሳው ሲነሳ ያየ ሰው እንኳን አልነበረም። ሁሉም እርስ በራስ በጣም ተፈራርቷል። እርስ በራስ ጥያቄ መጠየቅ ይጀምራሉ። ቦርሳቸውንም በጥርጣሬ ይመለካከታሉ። የካፌው አስተናጋጅ አንድ ሰው ቦምብ ይዞ እዚህ ገብቷል ይላል። ከዚያም የያዙትን ቦርሳ መፈተሽ ይፈልጋል። ሄድሴት አድርጎ የነበረው ወጣት ቦርሳውን ለመደበቅ ሲሞክር እንዴትም ብለው ቦርሳውን ይቀበሉና ቀስ ብለው ከፍተው ውስጡ ያለውን ነገር ያወጡታል። ቦምብ የሚባል ነገር አልነበረም፣ ግን ከበድ ያለ ሚስጥር የያዘ ሃርድ ዲስክ እንዳለ ያያሉ። እንደ ነገሩ ሆኖ ያም ሃርድ ዲስክ ይሰበራል። ከዚያም አሁንም ሁሉም ተረኛ አድርጎ አይኑን የቀሰረው ያ የቢዝነስ ሰው ላይ ነው። እሱም ቦርሳ ይዟል። ሰውየው ተከፍቶ ውስጡ ያለው ነገር እንዲታይበት ስላልፈለገ እንዳትከፍቱት ብሎ መቃወሙን ቀጠለ። ቦርሳውን ይወስዱበትና ይከፍቱታል። ሁሉም የጠረጠረው ውስጡ ቦምብ ይኖራል ብሎ ነበረ። ቦርሳው ውስጥ ግን የነበረው በርከት ያለ ጡት ማስያዣ ነው። ሰውየው ጡት ማስያዣ በመሸጥ ነው የሚተዳደረው። ስለ ጡት ማስያዣና ፓንት ወሬያቸው የተቋረጠው ከሽንት ቤት አንድ ድምጽ ሲወጣ ነው። መጨረሻ ላይ ሁሉም ማስታወሱ ሽንት ቤት የገባውን ሰውዬ። የሽንት ቤቱን በር በመክፈት ወደ ውስጥ ይመለከታሉ። ሰውየው ሽንት ቤቱን ተደግፎ እየተንቀጠቀጠ ነው። ብዙም ሳይቆይ ይሄ ወፍራም ሰውዬ ከሽንት ቤት ይወጣና በቆመበት እዛው ሰውነቱ መነፋፋት ይጀምራል። በአይኑ በኩል ነጭ ንፍጥ የሚመስል ነገር ይሞላል። ሰውየው ራሱን ስቶ ከመሞቱ በፊት ለመጨረሻ ጊዜ ካፌ የወጣው ቃል እንዳትነኩኝ የሚል ነገር ነበር። መጨረሻ ላይ አንድ መኪና ሲመጣ በካፌው መስታወት ይታያቸዋል። እናም ሁሉም ህይወታችንን የሚያድንልን ሰው መጣ ብለው ተስፋ ያደርጋሉ።
የመጡት ሰዎች ከመኪናው ሲወርዱ ማስክ አድርገዋል። እነዚህ ሰዎች ከመኪናው ውስጥ በርከት ያለ ጎማ ያወጡና ጎማውን እሳት ይለኩሱበታል። መጨረሻ ላይ በቴሌቪዥን ሪፖርት እየቀረበ ነው። ከተማዋ ጭስ በጭስ ሆናለች የሚል ነገር ነው እንጂ ስለሌላ ነገር ምንም ዜና አልተነገረም። በዚህ መሃል የወፍራሙን ሰውዬ ስልክ ኤሌና ታገኘዋለች። ስልኩ ላይ ያሉትን ፎቶ ሲመለከቱ ማስክ ያደረጉ ሰዎች ፎቶ ታያለች። ከፎቶዎቹ የተረዱት ነገር ቢኖር ሰውየው ከአፍሪካ የተመለሰው በጣም በቅርቡ ነው። እናም ሰውየው አብሮት ቫይረስ ይዞ እንደመጣም ተረዱ። እናም መንግስት ከዚህ ሰውዬ ጋር ንክኪ የነበረውን ሰው በጠቅላላ ወገደ እንደሆነም ተረዱ። ሁሉም ውስጣቸው በፍርሃት ይሞላል። እናም እነዚህ ሰዎች ለሁለት ይከፈላሉ፣ ሰውየውን የነኩትና ሰውየውን ያነኩት። በመጨረሻም አስተናጋጁ አንድ ሀሳብ ያመጣል። ከሰውየው ጋር ንክኪ የነበራቸው በጠቅላላ የካፌ ወደ ታችኛው ክፍል እንዲሄዱ፣ ጋር ንክኪ ያልነበራቸው ደግሞ እዛው ካፌ ውስጥ እንዲቆዩ። ካፌ ውስጥ የነበሩት ሰዎች ለሁለት ይከፈላሉ። የካፌው ዕቃ ማስቀመጫ ውስጥ የገቡት ሰዎች መውጫ ቀዳዳ ሲፈልጉ ውሃ የሚወጣበትን ቀዳዳ ያገኛሉ። ሁሉም ከዚህ ውስጥ ለመውጣት ያላቸው ብቸኛ አማራጭ ይሄ ነው። ጎዳናው ተዳዳሪው ሰውዬ በዛች ቀዳዳ እንዲወጣ ሰውነቱን በደንብ አድርገው ዘይት ይቀቡታል። ከዚያም በዛች ጠባብ ቀዳዳ ውስጥ ሰውነቱ ተቀርቅሮ ቀርቶ ከላይ ሁሉም ተራ በተራ ይገፉታል ወደ ታች እንዲወርድ። ግን በሚገርም ሁኔታ ሰውየው እዛው ተቀርቅሮ ቀረ። እነሱ እዛ ውስጥ እያሉ ከላይ ካፌ ውስጥ ጫማ ኮቴና አግባብ ያልሆነ ድምጾች ይሰማሉ። የተኩስ ድምጽም ነበረ። ትንሽ ቆይቶ ጭስ በበሩ ቀዳዳ ቀስ እያለ ሲገባ ይመለከታሉ። ሰዎቹ ወዲያው የተረዱት ነገር ቢኖር ካፌው እየነደደ እንደሆነ ነው። ጭሱ እንዳያፍናቸው ያቺን ቀዳዳ የግድ መክፈት አለባቸው። ያ ሰው ደግሞ እሾል ካለው ብሎ እዛው ተቀርቅሮ ቀርቷል። በዚህ ምክንያት ባለ በሌለ ጉልበታቸው ድጋሚ መልሰው እንዲያወጡት ወደ ላይ ደግሞ መጎተት ጀመሩ። ሁሉም ጸጥ ሲል አንዱ ቀስ ብሎ በሩን ከፍቶ ወደ ካፌው ይመለከታል። ካፌ ውስጥ የነበሩ ሰዎች እንዳለ ተገለዋል። ሬሳቸው ግን የለም። በውጪ በኩል ማክስ ያደረጉ ሰዎች የካፌውን መስታወት በወረቀት እየሸፈኑት ነበር። የተወሰነ ያህል ካፌው ተቃጥሏል። ከዚያም በዚህ መሃል ነው የስልክ ድምጽ የሰማችው ኤሌና። ስልኩ የዛ ወፍራም ሰውዬ ስልክ ነበር። ስልኩ ላይ ከነበሩ ቴክስቶች የተረዳችው ነገር ሰውየው በአንድ በሽታ ተጠቅቶ እንደነበርና ወደ ካፌው የገባው መድኃኒት ሊወስድ ነው። እና ከሜሴጆቹ የተረዳቸው ሰውየው አንድ መድኃኒት ብቻ አልነበረም የያዘው። ሰዎቹ እኛም በበሽታው ተጠቅተናል ብለው ስላመኑ ሰውየው ይዞት ከነበረው መድኃኒት ሊወስዱ መድኃኒቱን መፈለግ ቀጠሉ። ሁሉም ሰውየው ኪስ ውስጥ የሰውየው ሰውነትን እየገላለጠ መድኃኒቱን ሲፈልግ፣ የኔ ቢጤው ግን ሰውየው ወድቆ ወደ ነበረበት ሽንት ቤት ይገባና መድኃኒቶቹን ያገኛቸዋል። ጎዳና ተዳዳሪው መርፌውን ሊሰጣቸው አልፈለገም። በዛ ላይ ደግሞ መድኃኒቱ 4 ፍሬ ነው። ሰዎቹ ደግሞ 5 ናቸው። መጨረሻ ላይ ኋላ የሚቀረው እሱ እንዳይሆን ፈርቶ ቀድሞ መድኃኒቱን ይወስደዋል። እዚያም መድኃኒቱን ለመቀማት ሲታገሉ መድኃኒቱ ወደ ካፌው ዕቃ ማስቀመጫ ክፍል ውስጥ ይወድቃል። ከዚያም አንድ ሴትዮ ሮጥ ብላ ትወርድና መድኃኒቱን ታነሳለች። ሴትየዋ እጇ ላይ በነበረው ባንዴጅ ምክንያት መድኃኒቱ በዛች ቀጭን ቀዳዳ ውስጥ ይወድቃል። አማራጭ ስለሌላቸው አንድ ሰው ለመላክ ይወስናሉ። ከማዕከላቸው ካለ ቀጠን ያለ ሰው። ከዚያም ሁሉም አይናቸው ኤሌና ላይ ይቀራል። ልጅቷ ልብሷን ካወላለቀች በኋላ ሰውነቷን ዘይት በደንብ አርገው ይቀቡታል። ከዛም በትግል ወደ ታች ገፍተው ቀዳዳውን አሾለኳት። ኤሌና ወደ ታች ስትወርድ የተቀበላት በጣም የሚሸት ቆሻሻ ውሃ ነበረ። ግን መድኃኒቱን አገኘችው። ግን መድኃኒቱን ለነሱ መስጠት አልፈለገችም። ማንም ድጋሚ ወደ ላይ እንደማይጎትታትና መድኃኒቱን የምታገኝበት እድል በጣም ጠባብ እንደሆነ ትረዳለች። ሰዎቹ እንዴት አድርገው ወደ እሷ መሄድ እንዳለባቸው ሲወያዩ ቶሎ ብላ መድኃኒቱን ትደብቀዋለች። እነሱም ያችን ጠባብ ቀዳዳ እንዴትም ብለው ሰፋ ለማድረግ ይሞክራሉ። ሁን የቀረው 3 ፍሬ ነው። ያሉት ሰዎች ደግሞ 4 ናቸው። ቀዳዳዋን ሰፋ ካረጓት በኋላ ሁሉም መድኃኒቱን ሊወስድ ቀስ በቀስ በዛች ቀዳዳ ሾልከው ወደ ታች ይወርዳሉ። ወደ ታች ከወረዱ ከመካከላቸው የነበረችው አንዷ አሮጊት እንዳይጣሉ ብላ በማሰብ እኔ ያረጀው ነኝ ብላ ራሷን ለማጥፋት ፈቃደኛ ትሆናለች። ከዚያም ሽጉጡን ተቀብላቸው ራቅ ብላ ራሷን ታጠፋለች። አሁን መድኃኒቱ ለሁሉም አንዳንድ ይደርሳል። ኤሌና መድኃኒቱን የደበቀችበት ቦታ
አንዱን ይዘው ትሄዳለች። ግን የሳንቲም ድምፅ ሲሰሙ ሁሉም ይዘናጉና የሳንቲም ድምፅ ወደ ሰሙበት አቅጣጫ ይሄዳሉ። ሞተችዋ ሴት አይን ላይ ሳንቲም ተደርጓል። መሬት ላይም የተበተኑ ሳንቲሞች አሉ። እዚያም ይሄንን ያደረገው የጎዳና ተዳዳሪ እንደሆነም ተረዱ። ይሄ ጎዳና ተዳዳሪ ማንም ሰው መትረፍ የለበትም ብሎ ነው እያሰበ ያለው። ሰዎች መጥፎ ነን፣ ቅጣት መቀጣት አለብን፣ ይሄ ደግሞ የኛ ቅጣት ነው ይላቸዋል። ቀለል አድርጎ ከቀሩት 3 ውስጥ አንደኛውን ይገለዋል። ከዚያም ኤሌናንና አብሯት የነበረውን ልጅ ያባራቸዋል። እዛ የውሃ ቦይ ውስጥ እየሮጡ ሌና በርከት ያለ የሰዎች ድምፅ ትሰማለች በአንደኛው ቀዳዳ በኩል። ከዚያም አቅጣጫዋን ወደሱ ታረጋለች። ሌና ያንን አሮጌ መሰላል በመጠቀም ወደ ላይ ለመውጣት እየሞከረች ነው። ከኋላ ያለው ልጅ ደግሞ ከዛ ጎዳና ተዳዳሪ ጋር እየተጣላ ነው። በዚህ መሃል ኤሌና በጥርሱ የነበረውን መድኃኒት ወደ ታች ትጥለዋለች። ጎዳና ተዳዳሪው ልጁን ይዞ አለቅም ይለዋል። ልጁ የመትረፍ እድል እንደሌለው ሲረዳ እጁ ላይ የነበረውን መድኃኒት ለኤሌና ይሰጣትና እሱ ከናቾ ጋር ወደ ታች ይወድቃል። ኤሌና እንዴትም ብላ ቀዳዳውን ዘግቶት የነበረውን ነገር ባለ በሌላ አቅሟ ገፍታ ወደ ላይ ትወጣለች። በዛ በኩል የሚያልፉ ሰዎች ኤሌናን በመገረም ሁኔታ ነበር ሲመለከቷት የነበረው። የለበሰችው ጡት ማስያዣና ፓንት ብቻ ነበረ፣ ግን ያረገችውም ከለሩን ቀይሯል። እዛ ሆና መንገድ ላይ ስትራመድ አንድ ሴት ብቻ ናት የለበሰችውን ጃኬት ታውልቃ ያለበሰቻት። ኤሌና ከወጣችበት ነገር በመውጣቷ በጣም ተደስታ እንደ በድን ነው መንገድ ላይ እየሄደች ያለችው። አስፓልት እየተሻገረች እያለ በስልክ እያናገረችው የነበረውን ልጅ ፊት ለፊቷ ታየዋለች። በመገረም እያያት አልፏት ሄደ። የዛሬው ፊልማችን እዚህ ላይ ያበቃል። የኤሌናን ቀን እንዲህ እንዲሆን ያደረገው የዛች ሴት እርግማን ነው ብላችሁ የምታስቡ ሰዎች 1 ቁጥርን ኮሜንት አድርጎልኝ፣ አይደለም የምትሉ ደግሞ 2 ቁጥር። ሌላ ሐሳብ ካላችሁ ሐሳባችሁን ኮሜንት ላይ ከመጻፍ ወደ ኋላ እንዳትሉ። ሰብስክራይብ ያደረጋችሁ የኔ ቤተሰብ ይሁኑ። እወዳችኋለሁ።